ስሜት ውስጥ ነበርክና ያን ቀን በተፈጠረው ነገር ሁለተኛ ልጅ አርግዣለሁ። ሁለተኛ ልጅ ካንተ አርግዣለሁ። እውነተኛ ነው አይደለም? እርጉዝ ነኝ። ቡቺ ብቻውን አይሆንም። እህት ወይ ወንድም። አብርሃም ምን ነው ደነገጥክሳ? ደነገጥክ? እኔ አላልኩም? ቤተሰብ ሰሞኑ በቅርቡ ሁለተኛ ልጅ ጠብቁ፣ አትጃጃሉ። ዩቱበር አይታመንም። የሚያቀርቡልን ሌላ ነው፣ የሚኖሩት አኗኗር ሌላ ነው ስል እምብየው ያዙኝ ልቀቁኝ ብላችሁ እኛ ራሱ ስትሰድቡን ስትዠልጡን ነበረ። የሚዠልጥ ነገር ይዠልጣችሁ አደላችሁ? እውነቴ ነው የምላችሁ። እንዴ ተው ስንላችሁ አልሰማም አላችሁ። ይኸው እንግዲህ ሩታዬ ሁለተኛ ልጅ አርግዣለሁ። ቡችዬ ብቻውን አይሆንም፣ ወይ ወንድም ወይ እህት አለው። ኮሜንታተሮች ደግሞ ኧረ ንቁ፣ ኧረ ንቁ፣ ኧረ ንቁ። እኔ እኮ ለዚህ ነበር ያልኳችሁ ሰሞኑ በቅርቡ ሁለተኛ ልጅ ጠብቁ ያልኳችሁ ምክንያት ስላለኝ ስለማቃቸው፣ ተግባራቸው ሌላ፣ ስራቸው ሌላ፣ ዩቱብ ላይ ሌላ፣ ከዩቱብ ውጭ ሌላ የሚኖሩት ኑሮ የተለያየ ስለሆነ ነበረ እያልኳቸው የነበረው እና አሁን ግን እንዳታምናት ከሄርሚ ጋር ልታጣላ ነው። እናንተ ጅሎች፣ እውነት እናንተ ተጃጅላችሁ ራሱ እኛ እንድንጃጃል እያደረጋችሁ ነው። እኔ መቼም አልጃጃልም። ዩቱቤን ይታይልኛል ብዬ አልጃጃልም። እውነቴ ነው፣ አልጃጃልም። እውነታው ነው የማወራው። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሩታዬ እንግዲህ ደስታዬ ደስታችሁ ነው። ሳለቅስም ሳያዝንም ስደሰትም ወደ እናንተ ነው የማመጣው። ስለዚህ የደስታዬ ተካፋይ እንደምትሆኑ አልጠራጠርም። ኮሜንት ላይ አስቀምጡልኝ ብላችሁ የኔ ውድ፣ እኔ ደስ ብሎኛል። እውነት ለመናገር እውነት ያደርግልሽ፣ አርግዥ፣ ውለጂ፣ እንደው መንታ ያደርግልሽ። አለቀ። እውነቴ ነው ብላችሁ እንዴ አሁን የሚያንገሸግሻችሁ የሚያቃጥላችሁ የምትነዱ ልትኖሩ ትችላላችሁ። አረገዝኩ ስትል ከባሏን ያረገዘችው ታርግዝ። ልጅዋና ብቻው ልታስቀርላችሁ ትፈልጋላችሁ እንዴ? ወይኔ በላቸው። በሰው ህይወት በማያገባን ነገር ገብተን ማለት ነው። እኔ የለሁበትም። ለምን አረገዘች? አብርሃም ልትሸውድህ ነው? አብርሃም ከሄርሜላ ጋር ልታጣላህ ነው? ወይኔ ይህንን አክል ሞኝ ህዝብ ነው ወይ ያለን? እውነት ሞኝ ህዝብ ነው እንዴ ያለው ኢትዮጵያ ውስጥ? ጠቅላላ ሞኝ ነው እንዴ? እጅልና ቅል ራስ ነው እንዴ ያለው? ከሄርሜ ጋር ልታጣላህ ነው? ከሄርሜ ጋር መች አንድ ላይ ሆኑ? መች ተፋቀሩ? መች ተጋቡ? አረ እናንተ ንቁ፣ ተው፣ በተኛችሁበት ተነሱ። በግ ሆናችሁ በግ አታስብሉን፣ እኛንም የምር አታስብሉን። አንድ ሰው አትውደዱት አይደለም፣ ውደዱት። ግን ስራቸውና ተግባራቸው ሌላ ነው። ምድርና ሰማይ አይገናኝም። የምሬ ነው ብላችሁ አይገናኝም። እና ለማንኛውም አብርሃም ምን አለ መጨረሻ ላይ ልጆችሽ ፈጣሪ ያሳድግልሽ አመሰግናለሁ ብሎ ሰላም ብላ ጨብጣት ሄደ። ምን ነው አልክ? ልጆችሽ ፈጣሪ ያሳድግልሽ። አንተ ልጁን አንጠልጥለህ ቲክቶክ ሰፈር እያመጣህ አንዴ በሎሚ አንዴ ፀጉር ቤት አንዴ ስፖርት ቤት እያስገባኸው አይደል እንዴ? ምን ነው አሁን ሁለት ሲሆኑ ፈጣሪ ያሳድግልሽ አልክሳ? ኧረ እባክህ እስኪ ወላ ይበል። አሁን ሁለተኛዋ ሴትም ትሆን ወንድም ሲመጣ ማለት ነው ምን ልትሆን ነው? ሁለቱም ይዘህ ልትሽከረከር ነው ወይስ ፈጣሪ ያሳድግልሽ በቃ ልጆችሽን አላይም ልትል ነው? እውነትህን ነው እንዴ? እና ለማንኛውም እየተዋወቅን ተላለቅን አሉ። እኛ እንኳን ማለቅ የለብንም አናልቀመም ሲጀመር ማለት ነው። ግን ምን ያክል ተመልካች ፋራ እንደሆነ ተረድቻለሁ። የምሬ ነው የምልህ፣ ፋራ ማለት ነው። ሁሉም አይደለም፣ በቃ ፋራ የሆነውን አይቻለሁ። ኮሜንት ስር ራሱ ለምን መሰላችሁ? ሩታ አርግዣለሁ ስትል እነሱ እኮ በግልጽ እየተናገሩ እኮ ነው ጋይስ። አሰራራቸውን፣ ስራቸው ምን እየሰሩ እንደሆነ፣ ምን እያደባባሉ፣ ምን እንዴት ተመካክሮ እየሰሩ እንደሆነ እኮ በግልጽ እያሳወቁ ነው። በግልጽ ማለት ነው። እናንተ ግን እዚህ ጋር ምትላላችሁ ከእሷ ጋር ላይ ልታጣላህ ነው። ከእሷ ጋር እንደዚህ እናንተ ተስፋ አትቆርጡም ወይ? እውነትም የሚጋቡ መስሏችሁ እየጠበቃችሁ ነው እንዴ? የፈጣሪ ያለ ሰው እንዴት ጅል ይሆናል ጋይስ? እንዴት በዚህ ልክ? እኔ አላውቅም። እኔም እኮ ጅል ነበርኩኝ እኮ የድሮ ያደርገውና የዛሬ 4 ዓመት ነው 3 ዓመት ልክ አብርሃምና ሩታ ሲፋቀሩ ነው ሲጀምሩ ወደ ሚዲያ ሲመጡ ማልኮ ፋራ ስግጥ ያልኩኝ ነበረ። ወይኔ በላቸው ጉሩፕ ነበረ አልኳችሁ እኮ ሰሙን ተናግሬያለሁ። ከዛ ጉሩፕ ላይ ስናሽቃብጥ ስንሳደብ የዛን ሳስታውሰው እንዴት እንደሚያስጠላኝ እንዴት እንደሚያንገሸግሽን ጅልጅላ አንፎ በሉ እና ዩቱበር ስትሆኑ ነው ብዙ ጊዜ ነቃ የምትሉ ወይም ደግሞ
ደግሞ የሆነ በቃ ውስጥ ሚስጥር የምታውቁ ከሆነ ከዛ በአካል ስታዩት ጉዳዩ ማለት ነው። ጉዳዩ በአካል ስታዩት እናንተ ያሳፍራል። እውነት እኔ አፍራለሁ አንዳንዴ። አሁን ቪዲዮ ተፖስቶ እነሱን ሳያቸው እነሱ በአካል ሳያቸው ማለት ነው ጋይስ ለእነሱ ያፍራል። እውነቴን ነው እላችሁ ለእነሱ እኔ ነኝ የምሸማቀቀው ማለት ነው። አሁን እዚህ ጋር እናንተ አታሳፍሩን። እውነት እኔም ድሮ እንደናንተ ነበርኩኝ። እናንተ አሁን ባላችሁበት ደረጃ ነበርኩኝ። እናንተ እንደምትስሉት እንደምትናገሩት እንደምትሉት እያልኩኝ ነበረ። ነገር ግን ከበግነት እንድወጣ ያረዱኝ እነማን ናቸው? እነ ፋሲካ ዩቲዩብ ማለት ነው። እንደዚህ ነው ተብሎ ቪዲዮ ተላከልኝ። ምን ተደረገልኝ? ከዛ ከበግነት ወጣሁኝ። እንዴ በግ ነበርኩ፣ ነፃ ወጣሁኝ። አለቀ። እናንተም ነፃ ውጡ። እውነታውን እወቁ፣ ተረዱ። ስለዚህ ለማንኛውም እኔ አሁን ከእናንተ ጋር እንትን የለኝም። ሩታዬ ፈጣሪ ያሳድግልሽ ልጅሽን የሆድሽ በጀርባሽ ያደርግልሽ ነው የሚባለው። ያሳቅፈሽ፣ እውነት ለመናገር ይስጥሽ። በቃ መንታውን ውለጂ፣ አለቀ። ሌላ ነገር የለውም። እኔ ደስ ይለኛል ብታረግዝ ብትወልድ፣ የምሬ ነው የምላችሁ ደስ ይለኛል። ምንም ደስ የማይለኝ ነገር የለም። የትኛውም ሴት ራሷን ከቻለች የምታበላው የምታጠጣው ካላጣች በስድስት ወር አረገዘች እንዴ አታረግዝም እየሸወደች ነው የምትሉ ሰዎች ደግሞ ማለት ነው። በ6 ወር አይረገዝም እንዴ? እስኪ ወላሂ በሉ አይረገዝም እንዴ? ከ40 ቀንሽ በኋላ እኮ ፔሬድ የምታይ ከሆነ እኮ ከ40 ቀን በኋላ ታረግዛላችሁ። ዋናው ምንድን ነው? ፔሬድ የሚመጣብሽ ከሆነ አንዲት ሴት የሚያጠቡ ሴቶች አንዳንዶቻቸው አያረግዙም ነው ውዝር እንትን ፔሬድ አያዩም ማለት ነው። የወለዱ ሴቶች የሚያጠቡ ከሆነ እማያዩ አሉ፣ የሚያዩም አሉ። የሚያዩ ደግሞ ይወልዳሉ፣ ያረግዛሉ። ቶሎ ነው የሚያረግዙ። ከባለሽ ጋር ከተኛሽ ነው አለቀ። እና ታዲያ ላይረገዝ ነው እንዴ? ትቀልዳላችሁ እንዴ? ታረግዣለሽ። አንቺ ራሱ ሞክሪው ልበልሽ እንጂ። እናም ከሄርሜላ ጋር ምንም የምታጣላበት ምክንያት የለውም። ንቁ ብያችኋለሁ። ከሰማችሁ ስሙ፣ ካልሰማችሁ ራሳችሁ ጉዳይ ነው፣ አይመለከተኝም። እድሜ ልካችሁ እያለችሁ ኑሩ። እኔ አልልም፣ እውነት አልልም። አብርሃም ደግሞ ቀብረር ብለህ ልጆች አያሳድግ ግን ማለት ነው። ይሄ ከእንደዚህ አይነት ነገር ከሴቶች ጭን ውጣ ይሻልሃል። እውነት ሁለት ከሆኑ ደግሞ በጣም ያሳቅቃል፣ ያሳፍራል። ያኔ ቪዲዮህን ስለሚያስጠላ ከሌላ ሴት ጋር ስትሰራ ድርጊቶች ምናምን ስለሚያስጠላ ውጣና ልጅህን በቃ አሳድግ። እንዴ ቀብረር በል በቃ። እየሰራ ነው። የግል ስራ አላችሁ ሁለታችሁ፣ ሩታና አብርሃም ማለት ነው። የራሳችሁ ስራ ጀምራችኋል። የራሳችሁ ስራ እየሰራችሁ ነው። ሁለታችሁ ቪዲዮ እየሰራችሁ ልጆቻችሁ አታሳድጉም እንዴ? እውነት እንዴ ደግሞ ለእንትን አለም 9 ለሆነች እንትን 10 አይሞላ። ሲቀጥል ደግሞ ዘላለማዊ አይደለም የምንኖረው እዚች ምድር ላይ ጊዜያዊ ነው የምንኖረው። ስለዚህ እስከምትሞቱ ድረስ ራሳችሁ አጽናናችሁ ራሳችሁ ባላችሁ ነገር ፈታ ብላችሁ ብትኖሩ ነው የሚሻላችሁ። የምር ከሌላ ሴት ጋር ሄዶ ቪዲዮ መስራት፣ ሌላኛው ሰው ማሳደግ፣ ከዛ የዝሙት መንፈስ እያጋባችሁብን እኛ ላይ ወንዶቹ አግብተው እንዲፈቱ፣ ወንዶቹ አግብተው ሚስታቸው ትተው ሌላ ሴት ጋር እንዲሄዱ። ለነገሩ አይሄዱም። አዎ አይሄዱም። እኛንን በግ የሆን ነው እንጂ ከዩቱብ ውጭ ያሉትን ዝም ብለው የሚከታተሉ እየተሰደቡ ነው። እና አብርሃም ማለት ነው። እነዚህ ደደቦች ትዳራቸው አርፈው አይዞም እንዴ? ምን ህዝብን ያበላሻሉ፣ ህዝብን እንደዚህ ያደድባሉ ነው የሚባሉት ማለት ነው። የሆነ ቪዲዮ ሲለቀቅ ጋይስ የምሬ ነው የምላቸው በጣም ነው የሚሰደቡት እነሱ። ግን አሁን እዚህ ጋር የሚታየው ገንዘብ ነው። እኔ ራሱ ገንዘብ ካገኘሁበት ከአሁን በኋላ ውሸት መዋሸቴ ነው በቃ። የምፈልገው ይሄ ነው። ውሸት እኔ ደግሞ አይመጣልኝም፣ አይስማማኝም። ለማንኛውም ሰላም ሁኑልኝ ጋይስ።